ከ19,000 ተማሪዎች መካከል ንግግር እንድታደርጊ የተመረጥሽው የኛዋ ኢትዮጵያዊት ጽዮን ነሽ። ለ4 ዓመት ከሶሻል ሚዲያ ራሴን አርቄ አጥፍቼ ምንም ነገር በቃ አልጠቀምም ነበር። ለምን ትምህርቴ ብዬ ነበረ። ጽዮን እንደ ልጅ አይደለም የምትታየው፣ እንደ ሽማግሌ ምናል፣ እንደ አስታራቂ ምናል። ጽዮን እንዳሰበችው ተደሰትሽላት? ኮራሽ? ያው እና ስለሆንኩ ምናልባት ስለ ልጄ ወይ አዳላሽ ልትይን ትቻለሽ። ከኔ በላይ የሚያውቋት በዙሪያዋ ያሉ ቢናገሩ ስለ ጽዮን የተሻለ ነው። እዚህ ለመድረሴ ከእግዚአብሔር በታች ከመቤታችን በታች እናቴ ናት። እኔ ስለሷ ኢሞሽናል ሆናለሁ ማለት ትናገርና ጽዮን የተለየሽ ልጅ ናት በጣም። እኔ ብቻዬን አልመጣም። ይሄ ሽልማት የእናቴ ነው። አዎ ዋጋ ከፍዬ አስተምሬያለሁ። የሚያውቀው ያውቃል። ማንም ዘመድ ራሱ እዚህ ትደርሳለች ያለኝም የለም። ማሚንም ልጆቿን እዚህ ታደርሳለች ያለ የለም። ድንግል ማርያም ዛሬ ይሄ ቸግሮኛል ስል እሷ ካጠገቤ ናት። ሁሌ የምናስታውሰው ነገር ማሚ ብዙ ወርቅ ነበራት፣ በጣም ብዙ ወርቅ ማለት ነው። እና ለኛ ለትምህርት ቤት ብላ እሱን እያንዳንዱን እያወጣች ሽጣ ጨርሶ ነው ያስተማረችን ማለት ነው። ስምም መቀየር ቢቻል ኖሮ ዲግሪው ላይ የእሷ ስም ነው የሚገባው። የፕሮግራማችን አጋር ስፖንሰር ቴምር ሪል ስቴት ነው። ቴምር ሪል ስቴት እስካሁን 6 ሳይቶችን ገንብቶ ማስረከቡ ይታወሳል። እንዲሁም በፒያሳ ሱቆችን፣ በሊሴ ገብረ ማርያም ትምህርት ቤት መኖሪያ ቤቶችን ለሽያጭም አቅርቧል። አሁን ላይ ደግሞ በሳር ቤት ከባለ 1 እስከ ባለ 3 መኝታ ቤቶችን ከ10% ቅድመ ክፍያ ጀምሮ ከ25 እስከ 40% የሚደርስ እውነተኛ ቅናሽ በካሬ 64200 ይዞሎት መጥቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስለሆነ እናመሰግናለን። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘው በዛሬ መሰናዶ በካናዳ ሞንትሪያል ከተማ እንግዲህ ባለ አንድ ትልቅ ትምህርት ቤት ውስጥ ከ19,000 ዓለም አቀፍ ተማሪዎች መካከል የኛዋ ኢትዮጵያዊቷ ጽዮን የማዕረግ ተመራቂና እንዲሁም ደግሞ ንግግር እንድታደርግ እየተመረጠች ነች። እጅግ በጣም ደስ የሚልና የሚያኮራ ነው። በስደት እንግዲህ ከሀገር ርቆ በትምህርት ቆይታ ውስጥ ለእንደዚህ አይነት ስኬት መብቃት እጅግ በጣም ደስ ያሰኛልና እንግዲህ ሁላችንንም እንኳን ደስ አለን ማለት እወዳለሁ። እንግዲህ ከጽዮን ጋር መጠነኛ ቆይታ አደርጋለሁ። ጽዮን ቀደም ብላ ኢትዮጵያ በሐዋሳ ከተማ ነው ተወልዳ ያደገችው። እንግዲህ እዛም እያለች ኒውዮርክ ውስጥ አንድ በሰራቸው ስራ የሽልማት እድል አግኝታ አንድ መድረክ ላይ ተጋብዛ ነበርና ይህ ስኬት የኔ አይደለም፣ 3 ሴት ልጆቿን በብቸኝነት ያሳደገች የእናቴ ስኬት ነው ስትል እናቷን ወደ ኒውዮርክ ወስዳ ነበርና አሁን ደግሞ ካናዳ ላይ በትልቅ ማዕረግ ልትመረቅ ነው። የፊታችን ሰኞ ምሽት ነው እንግዲህ በካናዳ ጠዋት ላይ ማለት ነው ይህ መሰናዶ የሚከናወነውና እንግዲህ ከሷም ጋር እንዲሁም ደግሞ በዛ በካናዳ ሞንትሪያል ከተማ ባለ የመድኃኔዓለም ቤተክርስቲያን አስተዳዳሪ ከሆኑት መንፈሳዊ አባቷ ጋርም መጠነኛ ቆይታ ልናደርግ ነው። እናንተ በያላችሁበት ሆናችሁ ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። በስደት ላይ ሆነው በጥንካሬ ራሳቸውንና ቤተሰባቸውን ብቻ ሳይሆን ሀገራቸውን ያስጠሩ እንቁ የሆኑ ልጆች አሉን። እንኳን ደስ አላችሁ እንላለን። እናንተም ደስታችሁን ግለጹላቸው። ከጽዮንና ከቤተሰቧ ጋር ያደረኩትን ቆይታ እንድትከታተሉ በአክብሮት ጋብዛለሁ። ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ህብረት ፊት ለፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ የክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል። ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል።
በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባ ነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩአቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ጤና ይስጥልን ጽ እንደምናለሽ? መስገን መሲ እንዴት ነሽ? እንኳን ደስ አለሽ፣ እንኳን ለዚያ በቃሽ። ከመልካም ምኞት ልጀምር። አሜን። እንኳን አብሮ ደስ አለን። በአምላክሽ አመሰግናለሁ። በጣም ደስ ብሎናል። እንግዲህ አንቺ ያስመዘገብሽው ውጤት ብዙዎችን አስደስቷል። በተለይ ካናዳ የሚኖሩ ኢትዮጵያውያን ኮሚኒቲው በራሱ ትልቅ እንደሆነም እየገለጸ ነው እና እንደው እስቲ ራስሽን አስተዋውቂልን ለሸገር ኢንፎ ሚዲያ ተከታታዮች። እንደው ጽዮን ምን አግኝታ ነው የሚለውን እንዲረዱ እስቲ ባጭሩ ራስሽን አስተዋውቂልኝ። እሺ፣ ጽዮን ተስፋ አበበ እባላለሁኝ። ያው ትውልዴ ኢትዮጵያ ሐዋሳ ነው። ሐዋሳ ተወልጄ ነው ያደግኩት። ከ1 እስከ 12 እዛው ነው የጨረስኩት። ከዛን ደግሞ ሐዋሳ ዩኒቨርሲቲ ሕክምና ትምህርት ቤት ነበር የገባሁት። ሐዋሳ ዩኒቨርሲቲ ሕክምና ትምህርት ቤት እየተማርኩኝ በመሀል ውጪ ኮንፈረንስ ሄጄ ነበር። በዛ አማካኝነት የካናዳ የትምህርት ዕድል አግኝቼ በ2018 በፈረንጆች አቆጣጠር ወደዚህ መጣሁኝ እና እዚህ መጥቼም በባዮሎጂ ትምህርቴን ስከታተል ነበር። በመሀል ያው ትንሽ አቋርጬም ነበረ። ነገር ግን ተመልሼ ትምህርቴም አሁን በከፍተኛ ማዕረግ የዘንድሮ ቫሌዲክቶሪያን ሆኜ በዲፓርትመንቴ እና ደግሞ የሜዳሊያ ተሸላሚ ሆኜ ነው ያጠናቀቅኩት። አሁን ላይ በጣም ነው ደስ የሚለው። ከ19,000 ተማሪዎች መካከል ንግግር እንድታደርጊ የተመረጥሽው የኛዋ ኢትዮጵያዊት ጽዮን ነሽ። ይሄ ደግሞ የማይገኝ እድል ነው እና እንዴት ነበር እንግዲህ የትምህርት ቆይታሽ? በመሀል አቋርጠሽም ነበር። አሁን የምርቃት ሰሞን ላይ ነው የምትገኘው። እንግዲህ የፊታችን ቅዳሜ ነው መሰለኝ ምርቃትሽ አይደል? አሁን ቅዳሜ ከቤተሰብ ጋር እናከብራለን። ሰኞ ማታ በዚህ ወይም ኢትዮጵያ ሌሊት ላይ ይኖራል። የትምህርት ቤቱ እዛ ነው የሚሆነው፣ በዛ ሰዓት ነው። እንዴት ነው የትምህርት ቤት ቆይታሽ? በመሀልስ ለምንድን ነበር ያቋረጥሽው? ከ19,000 እንግዲህ ዓለም አቀፍ ተማሪዎች ልንላቸው በምንችል ደረጃ ነው ከተለያየ የዓለም ክፍል ያሉ ተማሪዎች ካሉበት ንግግር እንድታደርጊ ሁሉ የተመረጥሽው አንቺ ነሽ እና ይሄ ማለት ምንድን ነው ትርጉሙ? ምን ያህል ዋጋ አለው? እውነት ነው። በመጀመሪያ እዚህ ያደረሰኝ እግዚአብሔር ይመስገን። እውነት ለመናገር እንደ ተማሪ ትንሽ ሰርቻለሁ፣ ነገር ግን ትልቁን ድርሻ የያዘው እግዚአብሔር ነው። ትንሹን ስራዬን እየባረከ ብዙ አይነት ቻለንጆች ቢገጥመኝም እሱ ግን እያጸናኝ እዚህ ያደረሰኝ መድኃኔዓለም ነው እና እሱን ሳላመሰግን መጀመር አልፈልግም። እና እዚህ ስመጣ መጀመሪያ ላይ ያው ትምህርቴን በሴል ኤንድ ሞለኪውላር ባዮሎጂ በዲግሪ ፕሮግራም ነበረ የጀመርኩት። ስመጣ ኢንተርናሽናል ተማሪ ሆኜ ነበር የመጣሁት እና ክፍያው በጣም ከባድ ነበረ። አክስቴ ነበረች ከበር እያደረገች የነበረው፣ ነገር ግን ስኮላርሽፕ ሊሰጡኝ አልቻሉም። ትምህርት ቤቴ ለኢንተርናሽናል ተማሪዎች ስኮላርሽፕ አንሰጥም አሉ። መክፈል ስላቃተን አይ በቃ ይቆየኝ ትምህርቱ ብዬ። ከባድ ነበረ በእርግጥ ለእናቴም ለቤተሰቤም የእኔ ትምህርት ማቆም። ለምን በተለይ ደግሞ ኢትዮጵያ ሕክምናን የሚያክል ነገር ጥዬም ስለመጣሁኝ ቤተሰብ ሁሉ ለመቀበል ትንሽ ከብዶት ነበረ። ነገር ግን አንደኛ ነገር ጥሩ ኮሚኒቲ ነው ያለን እዚህ። የሞንትሪያል መድኃኔዓለም ምዕመናን በጣም ደግ ናቸው። እንደ ልጅ እናቴ ሳትመጣ በፊት እንደ ልጃቸው ሁሉም እናት፣ አባት፣ እህት፣ ወንድም ሆነውኝ አይዞሽ በርቺ እያሉኝ ያችን ጊዜ አሳለፉን እና 2 ዓመት ተኩል እዚህ ነዋሪ እስክንሆን ድረስ ፈጀ። ነዋሪ ከሆንን በኋላ ወደ ትምህርት የተመለስኩኝ በ2022 በፈረንጆቹ። እንግዲህ ይቅርታ ዓመተ ምሕረቶችን በኢትዮጵያ ብዙም ምንም ችግር የለ። ከ3 ዓመት በፊት ማለት ነው። ከ3 ዓመት በፊት ነው የተመለስኩት ወደ ትምህርቴ። በዛን ጊዜ ላይም ግን አቋርጬ ቁጭ አላልኩም። ፈረንሳይኛ ካናዳ ስመጣ ምንም አውቀው ነገር የለም። እንደውም መንገድ ላይ ካየሽ ኢትዮጵያ ቦን ቮያዥ የሚለውን ነበር ማውቀው እና ቦንዡር ብቻ ነበር ማውቀው። እዚህ መጥቼ ግን ፈረንሳይኛ ሙሉ ጊዜን ሰጥቼ ተማርኩኝ። በ10 ውስጥ መናገር ጀመርኩኝ። ከዛን ስራ መስራት ጀመርኩኝ። ወደ ትምህርቴም ስመለስ ትንሹን ስራዬን እንዳልኩሽ እግዚአብሔር እየባረከልኝ
አስተማሪዎቼም እኔ ሞገስ ነው እግዚአብሔር የሆነኝ። ሁሉም አስተማሪዎቼ ፕሮፌሰሮቼ ትንሽም ስለሆንኩኝ ሲያዩኝ እንዴት ነው አንቺ እድሜሽ ሞልቶ ነው ምናምን ይሉኛል። እና ግን እድሉን እየሰጡኝ ሪሰርችም እንድሰራ የሰጡኝንም እድል እኔ ወደኋላ አላልኩም ነበረ። ባይገርምሽ ለ4 ዓመት ከሶሻል ሚዲያ ራሴን አርቄ አጥፍቼ ምንም ነገር በቃ አልጠቀምም ነበር። ለምን ትምህርቴና ትምህርቴ ብዬ ነበረ። 4 ዓመት ውሎ አንገቴን ደፍቼ ትምህርቴ ላይ ነበር እንትን ያልኩት። ሰመርም አላልፍም፣ ዊንተርም ፎል ሁሉንም ሲዝን ነበር ስማርም ስሰራም የነበረው። እግዚአብሔር ረድቶኝ ውጤቴም መልካም ሆነ። በጣም አሪፍ ነበረ። እዚህም ኮሚኒቲ ላይ የምሳተፍ በሰንበት ትምህርት ቤትም ስለምሳተፍ ያን አይተው ነው ከ19,000 ተማሪ መሀል መርጠው። ሲቀጥል ደግሞ እንደምታየው ያው እዚህ ሀገር ኢሚግራንት መጥቶ ትልቅ ደረጃ የሚደርስ አይመስላቸውም። ብዙ ነገር በተለይ ደግሞ እናቴም ሲንግል ማም ሆና ብቻዋን አሳድጋል እዚህ ይደርሳሉ ብለው ስለማያስቡ አሁን የኔን ታሪክ ፕሮፌሰር ነበረ ሱፐርቫይዘር ነበረ የመረጠኝ። ከዛን ዩኒቨርሲቲዋን ታሪክ የኔን ታሪክ ሲያነብ አሁን እናንተን ሻይን እንድታረጉ በቃ ህዝብ እንዲያውቃችሁ ማድረግ አለብን። በቃ አይሳካላችሁም ሲባል ተሳክቶላችሁ ትልቅ ደረጃ ደርሳችሁ ስላየን ህዝብን ማየት አለባቸው፣ ተማሪዎችን በአንቺ ታሪክ ይማራሉ፣ ተስፋም ይሆናቸዋል ብለው ነው የመረጠኝ ማለት ነው። በጣም ነው የሚገርመው። እንግዲህ በጣም ትልቅ ነገር ነው። ተቋቁመሽ እንግዲህ ከእናትሽ ቀድመሽ ነው አንቺ ወደ ካናዳ የሄድሽው አክስትሽ ጋር። ግን ደግሞ ከዛ በፊት አዋሳ እያለሽ ኒውዮርክ ትልቅ ዝግጅት ላይ ለሽልማት ተጋብዘሽ አይ ይሄ ስኬት የኔ አይደለም የእናቴ ስኬት ነው፣ ብቸኛ እናት ሆና ወይም ደግሞ ልጆቿ የምታሳድግ ብቸኛ እናት ሆና ግን ደግሞ ለዚህ ቁም ነገር ያበቃችኝ እሷ ነችና ሽልማቱ የሚገባው ለእሷ ነው ብለሽ እናትሽም የአሜሪካ ቪዛ እንድታገኝ አድርገሽ ደርሳችሁ መታችሁ ነበር። እንግዲህ ዛሬም እናትሽ ምን ያህል እንደተደሰተች በኋላ እናገኛታለን። እስቲ ስለዛ መለስ አድርገሽ ስለ ኒውዮርኩ ጉዟችሁ ንገሪን። እንዴት ነበር ቻሌንጅ ያደረግሻቸውና እናትሽ ያንን ሽልማት እንድትቀበል አብራሽ ከጎንሽ እንድትሆን ያደረግሽበት መንገድ ምንድን ነበር? እውነት ለመናገር እኔ ያ ነገር በሩን የከፈተልኝ ነገር ሐዋሳ ዩኒቨርሲቲ 10ኛ ክፍል ማትሪክ ስትሬት ኤ ስናመጣ ሐዋሳ ዩኒቨርሲቲ ስቴም ሴንተር አለ እና መጣ። በሃይ ስኩል ቅዱስ ዳንኤል ኮምቦኒ ነበር የተማርኩት። ጥሩ ሃይ ስኩል ነው፣ የካቶሊኮች ትምህርት ቤት ነው። መጣልን፣ እድሉ ሲመጣልን እዛ ገባሁኝ ሪሰርች ምናምን ለመስራት ማለት ነው። እና እዛ እንደ ቀልድ የጀመርኩት እንትን አረም አለ እንደዚህ በተለምዶ የምንጠቀመው እዛ ኢትዮጵያ ላይ፣ እሱን እንደ መድኃኒትነት አንቲ ባክቴሪያል ኢፌክቱን ለማየት ጀመርኩኝ ገና 10ኛ ክፍል እያለሁ ማለት ነው። እውነት ለመናገር አሁን ነው እዚህ ስመጣ ነው እንደ የረቀቀ ነገር ነበር እንደ ስሰራ የነበረ ያልኩት። ለምን በቃ ምንም እንትን አላልኩም ነበረ። እና ያን ስሰራ ኒውዮርክ አካዳሚ ኦፍ ሳይንስስ ከሐዋሳ ዩኒቨርሲቲ ስቴም ሴንተር ጋር ይጻጻፉ ነበረ እና ለሴቶች 1000 ገርልስ 1000 ፊውቸርስ የሚባል ፕሮግራም ነበር። ኦንላይን ሜንተርሺፕ ጋይድ እንዲያደርጉን እኛም በስቴም ፊልድ ወይም በሳይንስ እና ቴክኖሎጂ በኢንጂነሪንግ ማቴማቲክስ እንድንበረታ ያው ከዓለም አቀፍ ፒኤችዲ ያላቸው ሳይንቲስቶች ጋር እያገናኙን እዛ ፕሮግራም ላይ እንሳተፍ ነበረ እና በዛ ስሳተፍ 11ኛ ክፍል ገባው። 12ኛ ክፍል ትዝ ይለኛል ኢንትራንስ እየተዘጋጀሁኝ ግን አት ሴም ታይም እጻጻፍ ነበር። በጣም ሰራ ነበር ኦንላይን ፕላትፎርሙ ላይ። መጋቢት አካባቢ ላይ በጣም በፈተና ተጨናንቀን ነበር። ነገር ግን እኔ ፎከሴን እዛ ላይም ሰጥቼ አሸነፍኩኝ። ሜንቲ ኦፍ ዘ መንዝ ተብሎ ቤስት ፓርቲሲፓንት ለዛ ወር ተብዬ ኒውዮርክ መምጣት ትችያለሽ አሉኝ። እሱንም ያወቅኩት 12ኛ ክፍል ልክ የግራጁዌሽን የቀን ትምህርት ቤቱ አስመርቆን ቤት ስገባ ኢሜል ገባልኝ እና ለእናቴ ስነግራት አላመነችኝም። ለሰው እንዳታወሪ ነው ያለችኝ መጀመሪያ ማለት ነው። አስቢ፣ ከሐዋሳ ተነስቶ ብቻዋን እያሳደገችኝ እናቴ እንዴት አሜሪካ በዛ ጊዜ በ2017 2010 ነው በኢትዮጵያ፣ ማንም አያስበውም ነበረ ከሐዋሳ ተነስቶ ኒውዮርክ ለመሄድ እዛ ተቋም ላይ። ከዛን እኔ ያለ እናቴ አልሄድም አልኳቸው እና ለእሷም ኢቨን ቪዛ ኦፊስ ስንገባ በቀላሉ ነው የሰጡን። በቃ ምንም ሳይጠይቁን በቀላሉ ለትምህርት እንደሆነ ስለገባቸው ለኮንፈረንስ ስለሆነ ኢሹ አደረጉልን። እዛ ግሎባል ስቴም አላያንስ የሚባል ሰሚት አላቸው በየአመቱ የሚያካሂዱት ኒውዮርክ አካዳሚ ኦፍ ሳይንስስ። እኔንና እናቴን እዛ ስፖንሰር ሁሉ ነገር ከፍለውልን
ትልቅ ሆቴል ነበር ያሳረፉን። ኮንፍራንሱን ተሳትፈን ሜዳሊያውን ተሰጥቶኝ፣ ያው እውነት ለመናገር እኔ እዚህ ለመድረሴ ከእግዚአብሔር በታች ከመቤታችን በታች እናቴ ናት ኃላፊነቱን ወስዳ ሁሌ የምትለው ነገር አለ። እኔ ሞግዚት ነኝ ከእግዚአብሔር በዚህ ምድር ላይ እግዚአብሔር እኔ እንደ ሞግዚት ነው ያስቀመጠኝ ብላ በደንብ ተንከባክባን እሷ መስዋዕትነት ከፍላ ነው ያደረሰችኝ እና በዛ ሰዓት ላይ እሷ ነው የሚገባት ብዬ ነው እንትን ያልኩት እና የመጀመሪያውም ነበርኩኝ እዛ መድረክ ላይ እንትን ለማለት ለመገኘት። ኢትዮጵያዊት ነው ወይስ ከሐዋሳ ከትምህርት ቤትሽ? ከኢትዮጵያ የመጀመሪያ ፓርቲሲፓንት ነበርኩኝ እዛ መድረክ ላይ ለመገኘት ማለት ነው። በጣም ነው የሚገርመው። እንግዲህ እናትሽም በኩራት ነው ወደዛ የሄደችው። ምክንያቱም በልጇ አማካኝነት ልጇ በሰራቸው ስራ እንግዲህ ለመሸለም እንግዲህ ምን ያህል ኩራት እንዳለው ለመገመት አይከብድም። ግን ደግሞ አንቺም እጅግ በጣም ብልህ ጎበዝ ታታሪ ነሽና እንዴት ነው እንደዚህ በደንብ ለሌሎችም ትምህርት ስለሚሆን ነው ይሄንንም ማነሳልሽ። እንደው ይሄን መዳረሻሽን ታውቂው ነበር ገና አስቀድመሽ? ህልምሽ ምንድን ነበር? እውነት ለመናገር ልጅ እያለሁኝ ጨዋታ ብቻ ነበር ማበዛው እና እንደውም እህቴ በጣም ጎበዝ ነበረች በትምህርት። አንድ ማስታወሰው ነገር ያው ከልጅነቴ እሷ ተሸልማ ስትመጣ እኔ አልሸለምም ነበር እና መስታወት ጋር ፊት ለፊት ቆሜ ለምንድን ነው እኔ ሰነፍ የሆንኩት እል ነበረ እና ግን ከ8ኛ ክፍል ጀምሮ እናቴ ብቻዋን ስታሳድገን የምትከፍለው መስዋዕትነት እያየሁኝ እሷ ደግሞ ተማሩ ነበር የምትለው፣ እንዲያርጉልኝም ምናምን የምትለው ነገር ምንም የለም። ተማሩ፣ ትልቅ ደረጃ ድረሱ፣ ከኔ የተሻለ ቦታ ድረሱ ነበር የምትለው እና ከምንም በላይ ደግሞ መጀመሪያም ፈሪሃ እግዚአብሔርን እንድናውቅ አድርጋ ነው ያሳደገችን። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው አይደለ ቃሉ። እኔ ከተጋሁኝ እግዚአብሔር እንደሚሰጠኝ አመንኩኝ። ከምንም በላይ ከስራም በፊት ማመን ይቀድማል አይደለም? አምነሽ ነው የምትታመኘው እና እግዚአብሔር እንደሚያደርግልኝ አመንኩኝና የልጅነቴም ጸሎት እናቴን ሳላኮራ ተሸልሜ መድረክ ላይ እንደዚህ በማዕረግ ተሸልሜ ተመርቄ እሷን ሳላኮራ ምንም አትሁንብኝ እኔንም ምንም አታድርገኝ ነበር ምለው። ከዛን በቃ ማጥናት ብቻ ሆነ ስራዬ። በጣም ሱስ ሆነብኝ ጥናት ማለት ነው። እና ጥሩ ውጤት ሳመጣ ደግሞ እሷም የባስ እየተደሰተች እየኮራች ስትመጣ አሃ እቺን ከሆነ ማሚ የምትፈልገው ለምን በደንብ የሚለው ነው እና እናቴን በደንብ በጣም እናቴን እያሰብኩኝ ነው። እዚህም ከመጣ በኋላ ደግሞ እንደውም ዲያቆን ሄኖክ አለሌ 3 እናቶች አላችሁ ይለን የሆነ ምርቃት ፕሮግራም ላይ ሲናገር የሰማሁት ዩቲዩብ ላይ እናታችሁ አለች፣ ሀገራችሁ አለች፣ ቅድስት ቤተክርስቲያናችሁ አለች፣ 3ቱን እያሰባችሁ ተማሩ ብሏል እና እሱን እያሰብኩኝ ነው። እዚህ ደግሞ በባዕድ ሀገር ስታይ ቤተክርስቲያን እንትን ስትል በቃ ትንሽ ስለሆንም ታዝኛለች በጣም ማለት ነው እና እኛን ልጆቿ እኔ ገብቼ ቀድሼ አላገለግል ቅድስት ቤተክርስቲያንን ግን እግዚአብሔር በሰጠኝ ተምሬ ነገ ላይ ጥሩ ቦታ ደርሼ ቅድስት ቤተክርስቲያንን መርዳት እንደምችል እንደገና ደግሞ ኮሚኒቲንም መርዳት እንደምችል ሌሎችንም ኢንስፓየር ማድረግ እንደምችል ሳስበው ነው ሞቲቬሽን እየሆነኝ። አድካሚ ነው በእርግጥ ብዙ ነገር ያምርሻል ወጣት ስትሆኝ ብዙ ነገርም አለ። ነገር ግን በቃ 3ቱን ሀገሬን፣ ቅድስት ቤተክርስቲያኔን፣ እናቴን እያሰብኩኝ ነው የተማርኩት። እሱም አልዋሸሽ ነገር ነው። ይህ ትልቅ መረዳት ነው። በቤተሰባችሁ ውስጥ አሁን ያለውን ደስታ መገመት አይከብድም። እንግዲህ ታናናሾችም አሉሽ አይደለም? አንድ ታናሽ አንድ ታላቅ አለሽ። ስለዚህ ደስታው የሁሉም ነው። ከእናንተ አልፎ እንግዲህ መላው ኢትዮጵያውያንን የሚያስደስት ነው። በተለይ እንግዲህ በስደት ዓለም ላይ ሆኖ ለዓላማ ተግቶ፣ ምክንያቱም ብዙ የሚፈትኑ ብዙ የሚከብዱ ነገሮች ይኖራሉ። ከተወለድሽበት ካደግሽበት ከለመድሽው ማህበረሰብ ርቀሽ የማታውቂው ባህልና ስርዓት ውስጥ ገብተሽ ለውጤት መብቃት ትልቅ ነገር ነውና በእውነት እጅግ በጣም ደስ ብሎናል። እንኳን ደስ አለሽ ማለት እንፈልጋለን። መቼም የሰኞ ምሽት በኢትዮጵያ አቆጣጠር ማለት ነው ፕሮግራሙ ልዩ ይሆናል። ያው ቅዳሜ የቤተሰብ ፕሮግራም ነው ያላችሁ። በተለያየ የዓለም ክፍል እንግዲህ የተለያዩ ዩኒቨርሲቲዎች አሉ ኢትዮጵያውያን ጆይን አድርገው እየተማሩ ያሉና ምን ታስተላልፊያለሽ ለነሱ? እሺ ለነሱ ማስተላልፈው ነገር እውነት ለመናገር አሁን ላይ ብዙ ኢትዮጵያውያን እንደኔ ትልቅ መድረክ ላይ እንትን ሲሉ አይቻቸዋለሁ፣ ሲደምቁ አይቻለሁ። ሀገራቸውን ሲያስጠሩ፣ ቅድስት ቤተክርስቲያናቸውን ሲያስጠሩ እያየሁኝ ነው እና እዚህ ካለው በላይ ኢትዮጵያ ላሉት እኔ እንግዲህ ከሐዋሳ ከትንሽ ከተማ ተነስቼ ነው ካናዳ ላይ
ማንም አያስብም ነበረ። ማንም ዘመድ ራሱ እዚህ ትደርሳለች ያለኝም የለም። ማሚንም ልጆቿን እዚህ ታደርሳለች ያለ የለም። ነገር ግን ይቻላል፣ በእግዚአብሔር ሁሉም ይቻላል። ያን ጊዜ ከባዱን ጊዜ እንደዚህ በዲቴል ብናወራው የሚያልፍ አይመስልም ነበረ። ትዝ የሚለኝ ነገር ምንድን ነው የተማርኩኝ ፎል 2019 ሴሚስተር ላይ እንደማቋረጥ ስለማቅ ኔክስት ሴሚስተር እንደማልመለስ ስለማቅ በቃ መማር አቅቶኝ ነበረ። በጣም ለቅሶ ነበረ። በቃ ጓደኞቼ ጥለውኝ ይሄዳሉ ነበረ እና እግዚአብሔር አንዳንዴ ያሰብልንም አናውቅም። በቻለንጅ ስናልፍ ቤተሰቦቻችን ብዙ ዋጋ ከፍለው ስለሚመጡ እዚህ በተለይ በስደትም ምን ሲሉ እሱን እያሰብን ነገር እግዚአብሔር ያነሳናል። ከኛ የሚጠበቀውን ነገር ግን መስራት ግድ ይለናል። ሁሌም ደግሞ እኔ ሁሌ የወላጅን ሳይድ ነው የሚይዘው በምንም ክርክር ላይ ማለት ነው። የወላጅን ለምን እኔ እንጃ ወላጅነትን ሳልወልድ መረዳት ይከብደኛል። ነገር ግን በጣም ብዙ ዋጋ ነው የሚከፍሉት። ለእኔ የሚሉት ነገር የለም ወላጆች። ለልጄ ነው ሁሉን ነገር የሚሉት እና ብዙ ዋጋ ከከፈሉልን ለራሳችን ብለን እንኳን ባንሰራ ለወላጆቻችን ብዙ ዋጋ ስለተከፈለልን በጣም ብዙ ኢንቨስት አድርገዋል። ጫማ እያማራቸው ለራሳቸው ሳይገዙ ለእኛ ነው ያደረጉልን እና ብዙ ነገር እያማራቸው መማርም ሳይቀር ራሳቸው እያማራቸው ነው እየተውት ያሉት ማለት ነው እና ሁሌም ቢሆን ቤተሰብን ማሰብ ከዛም ቀጥሎ ደግሞ ሀገራችንን ማሰብ በቃ እንዴት ነው እኔ ብማር አንድ ሸክም ላቀልላት እችላለሁ። ራሴን መቻል ራሱ አንድ ሸክም ማቅለል ነው። ካልተማርኩኝ ደግሞ አሁን ላይ ብተወው ትምህርቴን ማኩራት ቀርቶ ኢማጂን እኔን መልሼ ለሀገሬ ሸክም ነው የምሆነው እና ሀገራችንንም ማሰብ አለብን። ሌላ ደግሞ ሁሌም የምለው ቅድስት ቤተክርስቲያንን በቃ ኦርቶዶክሳውያንም ሆነ በሌላም እምነት ተከታይ የሆኑት ሃይማኖታቸውን ቤተክርስቲያናቸውን ወይም ብቻ ሃይማኖታቸውን እያሰቡ ነገር ላይ ልነዛም ፐርፐዝ ስላላቸው እሱን እያሰቡ መስራት እንዳለባቸው። ዛሬ ላይ ብዙ ዲስትራክሽን ይኖራል። ሶሻል ሚዲያ በበዛበት ሁሉም ስልኩ ላይ ያለበት ጊዜ ነው። በተለይ አሁን ላይ እንዳልኩሽ እኔ 4 ዓመት ሙሉ ምንም ነገር አልተጠቀምኩም። ዘጋሁት ስልኬን። በቃ ትምህርት ይቀድማል፣ ሁሉም ጊዜ ስላለው ሶሻል ሚዲያ መጠቀሚያም ጊዜ አለው ምናምንና ተስፋ ሳይቆርጡ ከትንሽ ቦታ ነው የተነሳሁት። እናቴ የላትም፣ ቤተሰቤ እኮ ይህን አፎርድ አያደርገውም። እኔ እናቴ አፎርድ አድርገው አይደለም እዚህ ካናዳ የተማርኩት፣ ግን ያው እግዚአብሔር የትምህርት ቤት ክፍያዬን እየከፈለልኝ በሰው ላይ አድረው የትምህርት ቤት ክፍያዬን እየከፈለልኝ ነው የተማርኩት እና ተስፋ ሳይቆርጡ እግዚአብሔርን እየጠየቁ በጽናት በእምነት በትዕግስት መማር አለባቸው ብዬ አስባለሁኝ። ትልቅ መልእክት ነው። አሁን በምርቃት ስነ ስርዓትሽ ላይ እንግዲህ ንግግር እንድታደርጊ ተጋብዘሻል። ምንድነው በዋናነት የምታነሺው? እንደው ፕሮግራሙ ላይ ባንገኝ እንኳን ጽዮን ምን ይሆን የምታቀርበው የሚለውን እስቲ ትንሽ። እውነት ለመናገር እኔ ብዙ መናገር ፈልጌ ነበረ እና ኮቫሌዲክቶሪያን ነው የሆንኩት ዘንድሮ። አብሮኝ ንግግር የሚያደርግ ልጅ አለ። ለዛ ትንሽ ሊሚትድ ሆኛለሁኝ። ነገር ግን ማስተላለፍ የምፈልገው ብየዋለው። እሱንም ዩኒቨርሲቲውም ያለው እናንተ አንደርዶግ ትባሉ ነበር፣ ማለትም በቃ ምንም ሰክሲድ አታደርጉም የተባለችው ሰዎች ነበራችሁ እና ለዓለም እሱን አሳይ ነው ያለኝ። ትምህርት ቤቱ ራሱ ማለት ነው ማሳየት አለብሽ፣ በቃ እሱን ነው ማሳየት የምፈልገው። ኢቨን ጽሁፍ ላይ ትምህርት ቤቱ ታሪክ ሰርቶ ነበር በእኔ ላይ ዌብሳይቱ ላይ የተለቀቀ። እዛ ላይም ምንድን ነው የጻፍኩት? ይሄ ማይልስቶን ለእኔ ብቻ አይደለም፣ ከኋላ ለነበረው ለእናቴ ኮሚኒቲ፣ ለኢትዮጵያ እና ለኤርትራውያን ኮሚኒቲ እዚህ በጣም ሰፖርት አድርገውኛል። ለእነሱም እንደገና ደግሞ the power of never giving up ነው ያልኩት እዛ ላይ እና እሱን ነው በደንብ አድሬስ ማድረግ የምፈልገው። ከኢትዮጵያ ተነስቼ I don't think ዩኒቨርሲቲ ላይ ኢትዮጵያዊ እዛ መድረክ ላይ የወጣ አላውቅም። ሜቢ ሊኖር ይችላል ወደፊት፣ ግን እስካሁን ባለኝ ኢንፎርሜሽን የለም እና እንችላለን፣ ኢሚግራንትን ብንሆን እንችላለን የሚለውን ነገር ነው ለዚህ ሀገር ሰው ማለት የምንፈልገው። እንችላለን፣ አቅም አለን፣ እድሉን ስጡን የሚለውን ነገር በደንብ ማሳየት እፈልጋለሁ። ለልጆቹም ደግሞ ፂና ይሄን ሁሉ ነገር አልፋ እዚህ ከደረሰች ነገ እኔም እዛ ስቴጅ ላይ መቆም እፈልጋለሁ የሚለውን ነገር ነው በዛ ንግግሬ ላይ ማስተላለፍ የምፈልገው። ማሳየት የምትፈልጊው ትምህርት ቤትሽ እንግዲህ ያንቺ ታሪክ በጣም መስጦታል፣ ለሌላው ማስተማሪያ ይሆናል ብሎ አስቧል። ለዛም ነው ይሄንን መድረክ ያመቻቸውና ይሄንን ያንቺን ታሪክ፣ ምክንያቱም የሁሉንም ተማሪዎች ታሪክ ይሰራል ማለት አይደለም።
ትኩረት ሰጥቶ ይከታተላል ማለት አይደለም። ምክንያቱም በጣም ብዙ ተማሪ ነው፣ ቀላል አይደለም። እና ይሄ የመጀመሪያው ከቅርብ እንግዲህ ፕሮፌሰርሽ ወይ ደግሞ የሌላ የትምህርት ተጠሪሽ መጀመሪያ የነካቸው ነገር ምንድን ነው? ያንቺ ታሪክ? ድርጅታችን ቴምር ሪል ስቴት በአሁኑ ሰዓት በተመረጡ ቦታዎች ላይ የመኖሪያ አፓርትመንት ቤቶችና የንግድ ሞሎችን በመገንባት ላይ ይገኛል። ለመኖሪያ ምቹ በሆነው በሳር ቤት አፍሪካ ህብረት ፊት ለፊት በፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶች በተለያዩ የግንባታ ደረጃ ላይ ያሉ በአጭርና በረዥም ጊዜ የክፍያ ሁኔታ አመቻችተን በቅድመ ክፍያ ከ10% ጀምሮ አቅርበናል። ከ30% ጀምሮ ለሚከፍሉ ደንበኞች ከ25 እስከ 40% ታላቅ ቅናሽ አድርገናል። በተጨማሪም በመሃል ፒያሳ አድዋ ሙዚየም ፊት ለፊት እየገነባነው ባለው ግዙፍ የንግድ ማዕከል ውስጥ ቢነግዱባቸው ወይም ቢያከራዩአቸው በብዙ እጥፍ የሚያተርፉባቸው ሙሉ ክፍያቸው ከ3.9 ሚሊዮን እስከ 10 ሚሊዮን ብር ብቻ ቅድመ ክፍያ ከ900 ሺህ ብር ጀምሮ ማቅረባችንን ስናበስሮ በታላቅ ደስታ ነው። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። በነገራችን ላይ በአጋጣሚ ነው ከፕሮፌሰሬም ጋር ልሰራ የቻልኩት። ኦርጋኒክ ኬሚስትሪ 2022 ላይ አስተማሩኝና ከዛን እዛ ላይ ጥሩ ውጤት አምጥቼ ነበርና ለምን ላብራቶሪ ውስጥ አትሰሪም ተባልኩኝ። ከዛን ሰመር ላይ መስራት ጀመርኩኝ ጥሩ ውጤት ስላለኝም እና እሱም ይለኛል ሁሌም ከአንደር ግራጁዌት የመጀመሪያ ዲግሪ ተማሪዎች እስከዛሬ ካሉኝ you are the best ይለኛል እና እነግረዋለሁኝ። በተለይ ደግሞ አንድ ማስታውሰው እህቶቼ ካናዳ ሊመጡ ቪዛ ሲመታላቸው ላብራቶሪስት ነበርኩኝ እና ያሳለፍኩትን ያውቃል፣ ስነግረውም የነበረውን ደስታ ያውቃል እና ስላየ በቅርበት ሆኖ እያሳለፍክ ያለሁትን ነገር ስላየ ይሄን ታሪክ በስርዓት መናገር አለብን። ሲመርጠኝም ተመረጥከኝ፣ እሺ ግን እኔ ይሄን ለእኔ ብዬ አይደለም የምፈልገው፣ ይሄን ስቴጅ ደስ ይለኛል ብትመርጠኝ፣ ተመረጥከኝም ግን ለእናቴ ብዬ ነው። እዛ ስቴጅ ላይ ስቆም እሷ በቃ ይሄ የ20 ምናምን ዓመት ልፋቷን በቃ ፍሬው የምታይበት ነው እና ተመረጥከኝም በደስታ ነው ብዬው ነበር እና እሱም አዎን ይላል። ሁሌም የእናቴንም ልፋት አንቺን እንትን በደንብ ስላሳደገችሽ ነው አንቺ እዚህ ጥሩ ተማሪ ሆንሽ ይለኛል እና እሷንም በጣም ስለሚያከብራት ከሆነ ይሁን እስቲ እንሞክረው በሚል ነው እንጂ እኔ አልጠበቅኩም ነበር እንዲህ እዚህ ደረጃ ደርሳለሁ ብዬ እግዚአብሔር በሚያውቀው እና እንደዛ ነው። እግዚአብሔር ይመስገን፣ እጅግ በጣም ደስ ይላል። እኛም በጣም ደስ ብሎናል። እንኳን ደስ አለሽ ማለት እፈልጋለሁ። እንግዲህ ቀጣይ መቼም ይሄ ማብቂያው አይደለም፣ ገና ብዙ ደረጃ ብዙ ህልምና ውጥኖች አሉሽ። በዚህም እንግዲህ አሳክተሹ ታሳይናለሽ። ደግሜ እንኳን ደስ አለሽ ማለት እፈልጋለሁ። አሜን አሜን። እንኳን አብሮ ደስ አለን። እግዚአብሔር ያክብርልኝ መስዬ። አሜን። ማመስገን የምትፈልጊው ማለት የምትፈልጊው ያው እናቴ ብቻዋን ያሳደገችን ስላልሽ ስለ አባትሽ ምንም አላነሳሁም ማለት የምትፈልጊው ነገር ካለ ግን? እሺ እውነት ለመናገር ያው እናቴ ብቻዋን ስላሳደገችኝ ስለሷ ብዙ አወራለሁኝ እንጂ አባቴም ስር መሰረቱን እሱ ነው በትምህርት በጣም ጎበዝ እንድንሆን አድርጎ የቀረጸን በልጅነታችን እሱ ነው። በእርግጥ እሷ ብቻዋን ለብዙ ዓመት ያሳደገችን እሷ ብትሆንም ያው አባቴ ከሌለ እኔም አልኖርም። ለዛ አባቴንም በጣም ነው የማመሰግነው፣ በጣም ነው የምወደው። አባት ኖሮ ራሱ መጥራት ትልቅ ነገር ነው። ለዛ እሱ ስር መሰረቱን ቤዝ ባያስይዘን ኖሮ ከባድ ነበር የሚሆነው። በልጅነታችን ነው ቋንቋ እንግሊዘኛ እንድንማር ያደረገን እና እሱንም አመሰግናለሁኝ። ከዛ በመቀጠል ደግሞ እዚህ እንድመጣ እድሉን የከፈተችልኝ የእናቴ አክስት የእኔም አክስት የሸዋ ፀሐይ ወይዘሮ የሸዋ ፀሐይ እና ባለቤቷን ልጆቿን ሁሉ ላመሰግን ወዳለሁኝ። እሷ ደፍራ እዚህ ስፖንሰር ባታደረገኝ ኖሮ እዚህም ደረጃ ባልደረስኩኝ ነበረ እና እሷንም እጅግ ከልብ አመሰግናታለሁኝ። እግዚአብሔር መልካሙን ዋጋ ይክፈላት እላለሁኝ። በመቀጠል ደግሞ እህቶቼን እኔ ሲደክመኝ ክፍሌን እያጸዱ ምግቤን እየሰሩ እኔ ሌላ ምንም ስራ አልሰራም ነበረ፣ ትምህርት ብቻ ነበር ማደርገውና በቃ ሰፖርት ሲስተም የነበሩ ቀን ከሌሊት ከኔ ጋር ሆነው በጸሎት ያግዙኝ ነበረ። ሁሉንም ስራ ይሰሩ ነበረ። እዚህ ከመጡ በኋላ በቃ ጓደኞቼም ሁሉ ነገሮቼን የሆኑኝ እነሱንም አመሰግናቸዋለሁ። ጓደኞቼን ጥሩ ጓደኛ ሲኖርሽ ነው በነገራችን ላይ ጓደኛ ወደ መልካምም ወደ መጥፎም ይመራሻል እና እኔ በጣም ጥሩ ጓደኞች ስላሉኝ ነው በእምነትም
በትምህርትም የበሰሉ ጓደኞች ኢትዮጵያም ድረስ አሁን ላይ ያሉ። ባይገርምሽ አንዷ ጓደኛዬ እኔ ኒውዮርክ በሄድኩበት በአመቱ እሷም ሄዳ ነበረ። ተመሳሳይ ስቴጅ ላይ እሷንም እናቷን ይዛ ቀርባ ነበር። ህገ ወንጌል ትባላለች፣ ዶክተር ህገ ወንጌል። እሷንም እጅግ በጣም አመሰግናታለሁ። በዚህ 7 ዓመት ቆይታዬ እያንዳንዱን ነገር ኢትዮጵያ ብትሆንም ቅርብ ያለች እስኪመስለኝ ድረስ በጣም አግዛኛለች። ሌላ ደግሞ እዚህ ያሉ የሞንትሪያል መድኃኔዓለም ምዕመናን መሲ እውነት ምን ብዬ ልንገርሽ፣ በቃ እንደውም አንድ መዝሙር አለ በስደት ብኖር በባዕድ እያለ ከዛን እያደረገልኝ ባዕዱን ዘመዴ ይላል። እስኪ ዘምሪልን። ውይ ድምፅ የለኝ በእውነት ዘምርልሽ ደስ ይለኛል፣ ግን አበላሸዋለሁ። ለዛ ግን ግጥሙ ላይ እያደረገልኝ ባዕዱን ዘመድ እያደረገልኝ ገደሉን መንገድ ከኔ ጋራ ነው በመውጣት በመግባቴ እያለ ያመሰግነዋል። እና በስደት ብንኖርም እውነት እኔ ማሚን የአንቺ ወለድሽኝ አምጠሽ ወለድሽኝ እንጂ የእነሱ ልጅ ነኝ የምለው ሁሌም ማለት ነው። ሳለቅስ ባይን አብሰው የታክሲ እያሉኝ እና ሌላ ደግሞ የንስሐ አባት ነው የሆኑኝ። እኔ ስለሳቸው መናገር ያቅተኛል። አሁንም ራሱ እውነት ጓደኛዬ፣ አባቴ፣ መካሪ ነው የሆኑት። ንስሐ አባት እንዲህ ናቸው እንደ እስክል ድረስ ነው ያጋጠመኝ። እና እውነት እየመከሩኝ እየገጸጹኝ ከቤተ ክርስቲያን አገልግሎት ሳርቅ በከበረኝ ጊዜ ትምህርቱን ሴሚስተሬን ስጀምር እሳቸው ጋር ሄጄ ጸልየውልኝ ውዳሴ ማርያም ደግመውልኝ ነው የሚጀምረው። አለበለዚያ አልጀምረውም። ኤቭሪ ሴሚስተር ኒው ሴሚስተር እሳቸው ጋር ሄጄ በጸሎት ነው የሚጀምሩልኝ። እና የእሳቸውም ጸሎት እዚህ ያሉት የሞንትሪያል ምዕመናን ኢቨን ኤርትራውያን ሳይቀሩ በጸሎት በርቺ እያሉኝ ያሳለፍኩትን ስለሚያውቁ በርቺ እያሉኝ ከጎኔ ስለነበሩ እነሱንም እግዚአብሔር መልካሙን ዋጋ ይክፈላቸው። ያለንም ቤተክርስቲያን መድኃኔዓለም ነው። እሱ መድኃኔዓለም እንግዲህ በዕለተ ቀኑ መልካሙን ሁሉ ያደርግላቸው ነው የምለው። እና የረሳሁትም ካለ ያን ሜንሽን ያላደረግኳቸው ነገር ግን በእኔ በህይወቴ ላይ ትልቅ ነገር ያደረግኩልኝ ብዙ ሰዎች አሉ። እና እንኳን እግዚአብሔር እናንተን ወደ ህይወት ያመጣልኝ፣ እንኳን አወቅኳችሁ። እግዚአብሔር መልካሙን ዋጋ ይስጣችሁ ነው የምለው። እግዚአብሔር ይስጥልኝ ነው የምለው፣ ሁሉንም ማለት ነው። እኛም በጣም ደስ ብሎናል በእውነት። እንኳን ለዚያ በቃሽ ማለት እንፈልጋለን። እንኳን ደስ አለሽ እንላለን። ተመልካቾችም እንግዲህ መልካም ምኞታቸውን ይገልጹልሻል፣ እንኳን ደስ አለሽ ይሉሻል። ይህ በጣም ትልቅ ነገር ነው፣ ስደት ላይ ሆኖ ለዚህ ስኬት መብቃትና እንግዲህ እንኳን ደስ አለሽ እላለሁ በድጋሚ። አሜን አሜን። እንኳን አብሮ ደስ አለን መስዬ፣ እግዚአብሔር ያክብርልን። ጤና ይስጥልን አባታችን፣ እንደምን አሉ? አብሮ ይስጠን፣ እግዚአብሔር ይመስገን። እንደምን አላችሁ? ደህና ነን እግዚአብሔር ይመስገን። እባክዎትን እስቲ ራስዎትን ያስተዋውቁልን። መጋቤ ምስጢር ይትባረክ አዳነ እባላለሁ። በካናዳ ኩቤክ የደብረ መድኃኔዓለም ቤተክርስቲያን አስተዳዳሪ ነኝ። በጣም ነው የምናመሰግነው ስላገኘኖት፣ እጅግ በጣም ደስ ብሎናልና እንደው ጽዮንን ደስታዋን ተጋርተን እንዴት ነበር የትምህርት ቆይታሽ ብለን ከእሷ ጋር ቆይታ አድርገን ነበር። እና እንግዲህ ደጋግማ ያነሳችው ነገር በየሴሚስተሩ ጸልየውልኝ እንደ ልጅ እንግዲህ መንፈሳዊ አባት ቢሆኑም ግን ከስራቸው ሳያወጡኝ ብላ ምስክርነቷን ስትሰጥ ነበር። እና እንደው ጽዮን ምን አይነት ልጆት ነች? እንዴት ነው በስደት ዓለም ደግሞ እንዲህ አይነት ስኬት ላይ መድረስ ደስታው ሌሎች ላይ የሚጋባልና ከእርሶም ይህንን እንቀበል ብዬ ነው። አዎ ጽዮን እንደ ስሟ ነው። ጽዮን መጠጊያ ነው። ጽዮን እንደምታዩት ትንሽ ስታያት ትንሽ ልጅ ናት። አስተሳሰቧ ግን ታላቅ ነው። በቤተክርስቲያን ለቤተክርስቲያን ለዚህ ለመድኃኔዓለም ቤተክርስቲያን አይናችን ናት። ልጆቹን ወጣቶቹን በመካከለኛ ደረጃ ትንንሾቹን ሰብስባ ታስተምራለች፣ ታጽናናለች። በሃይማኖቱም በዚህ በዘመናዊውም ትምህርት ውጤታማ እንዲሆኑ ብዙ ምክር ታደርጋለች። እዚህ በእኛ ባለው በቤተክርስቲያን ኮሚኒቲያችን እና ቤተክርስቲያናችን አንድ ነው። በዚህ መካከል ላይ ጽዮን እንደ ልጅ አይደለም የምትታየው፣ እንደ ሽማግሌ ምናል፣ እንደ አስታራቂ ምናል። የተለየ አይምሮ ነው ያላት፣ የተለየ አስተሳሰብ ነው ያላት እና በእምነቷ ጠንካራ ናት። እንደዚህ እየተማረች በዚህ ትምህርት ላይ ጊዜ ሳይኖራት
ሌላ የተቸገረን በቤተክርስቲያኑ ሰው ያለ ኮሚኒቲ ያለውን ሰው ለመርዳት በሌላ በኢሚግሬሽን ችግር ሊሆን ይችላል፣ በአንዳንድ ነገሮች በሕክምና በምናምን ባለው በማንኛውም ነገር ፈጥና ደራሽ ናት እና በእውነት ለመናገር ከሆነ እንደ ሀገር የኢትዮጵያ ኩራት ናት። እኔ ስለሷ ኢሞሽናል ሆናለሁ ስናገርና ጽዮን የተለየች ልጅ ናት በጣም እንደ ቤተክርስቲያን ነገ ለቤተክርስቲያኔ ለሀገሬ አንድ ነገር ማድረግ አለብኝ ብላ ትልቅ ራዕይ ሰንቃ የመንገዷ መሪ እግዚአብሔርን አድርጋ የምትጓዝ ልጅ ነች። እንደተባለው ስሚስተር በምጀምርበት ጊዜ ቤተክርስቲያን መታ ተንበርክካ ጸሎተ ማርያም ጸልይልኝ ብላ ተጸልዮላት ትምህርቷን የምትጀምር እንደዚህ በትምህርቷ ላይ በከባድ ትምህርት ላይ ሆነና ጊዜ ሳይኖራት ደግሞ ለእግዚአብሔር ጊዜ ትሰጣለች። የሚገርመው ይሄ ነው። ለቤተክርስቲያን ጊዜ ትሰጣለች፣ ለተቸገሩ ሰዎች ጊዜ ትሰጣለች ለመርዳት እና እንዲህ አይነት ጸባይ ያላት የተባረከች ልጅ ናት ጽዮን። እና ጽዮን እግዚአብሔርን ስላስቀደመች ሰው እግዚአብሔርን ካስቀደመ ካሰበበት ደረጃ የማይደርስበት አንዳችን ምክንያት የለም። እንደ ማንኛውም ትውልድ በዓለም ያሉ ኢትዮጵያውያን በየሃይማኖታቸው እግዚአብሔርን አስቀድመው ይቻላል፣ በእግዚአብሔር ሁሉ ይቻላል ይላል መጽሐፍ ቅዱስ። ስለዚህ ይቻላል የሚለውን ነገር አንግበው ትልቅ ደረጃ እንደሚደርሱ ጽዮን ለዚህ ታላቅ አብነትና አርአያ ናት ብዬ አስባለሁ። እውነት ነው። እጅግ በጣም ደስ ይላል። ደስ የሚል ማገላለጽ ነው። ምን ተሰማዎት ይሄንን ሲሰሙ ስኬቷን በዚህ ደረጃ? እውነት ለመናገር ከሆነ አንዳንድ ጊዜ ሰው የዘራውን ነው የሚያጭደው የሚባል አባባል አለ እና በመጽሐፍ ቅዱስ ጋር አብሮ የተያዘ ቃል ነው። ጽዮን ድካሟም በጣም ጠንካራ ናት። ጥናቷ ለጥናት ያላት ጊዜ እንቅልፏን ሁሉ መስዋዕት አድርጋ ጊዜዋን ቅድም እንደገለጸችው እሷ የሶሻል ሚዲያ አሁን ትውልዱን ያበላሸው ጥቅምም አለው። ሶሻል ሚዲያው እሳት ማለት ነው። ሚዲያ ማለት እሳት ነው። እሳት በአገባቡ ከተጠቀሙበት ይጠቅማል፣ በአገባቡ ካልተጠቀሙበት ደግሞ ይጎዳል። የእሳት አደጋ ከባድ ነው እና ሚዲያው በአገባቡ ከተጠቀሙበት ይጠቅማል፣ አላገባብ ከሆነ ደግሞ ይጎዳል። ይሄንንም ሶሻል እንትኑን ትታ በሙሉ ዘግታ በትምህርቷ ብቻ ትኩረት ነው ያደረገችው። እንደ በዚህ ወጣት ብዙዎችን ልጆቻችን ትንሽ ጊዜያቸውን የሚሻማው እሱን እና እሱንም ትታ በአንድ ሀሳቧ እግዚአብሔርን ቅድም እንዳልኩሽ አስቀድማ እንትላለች፣ ውጤታማ ሆነች። ደስታው በዓለም ለኢትዮጵያውያን ኩራት ነው። እንደ ሀገር እንደ ቤተክርስቲያን ደግሞ የቤተክርስቲያናችን ኩራት ናት። እንደ ቤተሰብ ደግሞ የኔም ልጅ ናት። እንደ ልጅ ደግሞ ለኔም እንደ አባትነት ለኔም ኩራቴ ናት። በጣም ደስ ይላል። እንግዲህ እጅግ በጣም ነው የተደሰታችሁት። ደስታችሁን በተለያየ መልኩ እየገለጻችሁ ነው። እጅግ በጣም ደስ ይላል። እንኳን ለዚህ ያበቃችሁ ማለት ፈልጋለሁ። መቼም ቤተክርስቲያንን ስናነሳ የሁሉም ነችና በስደት ሲሆን ደግሞ ለደስታም ይሁን ለሐዘን መሸሸጊያ መደበቂያ ለነፍስ ብቻ ሳይሆን ለስጋም ማረፊያ እንደሆነች አስባለሁኝ። በስደት ላይ ያሉትም እንግዲህ ብዙ የሚያነሱት ነው ብዬ ስለማስብ ነውና እንደው የካናዳ የመድኃኔዓለም ቤተክርስቲያን አስተዳዳሪ ምኖትና ህብረቱን እንዴት ይገልጹታል? መንፈሳዊ አንድነቱን እንዴት ያዩታል? ያው ከተገናኘንበት ነገር ወጣ ቢልም ግን የዛ ኃላፊነት ስላሉት ትንሽ እንዲሉኝ ብዬ ነው። ጥሩ ነው። በቤተክርስቲያናችን ቅድም እንዳልኩሽ ኮሚኒቲም ጭምር የምንገናኝበት ነው ያለው። ፍቅር ትንሾች ናቸው። እዚህ ኩቤክ እንደምታውቁ ፈረንሳይኛ ቋንቋ ተናጋሪ እና ሰው ሁለተኛ ቋንቋ እንደገና እንግሊዝኛ እንደገና ፈረንሳይኛ እያል ብዙ ሰው ከዚህ አይኖርም። ያሉት ሰዎች ትንሾች ናቸው። ትንሽ ኤርትራውያን ይበዛሉ። ኢትዮጵያ በጣም ትንሾች ናቸው። ትንሾችም ሆነው ግን ምርጦች ናቸው።
አንድ ልብ መካሪ እንዳንድ ቃል ተናጋሪ ነው የሚሆነው። በቤተክርስቲያን የታመመ ጠይቀው የተቸገረ ረድተው እርስ በርስ ተደጋግፈው ጽዮኗንም አይዞሽ ብለው ቅድም በተናገረችው አንዳንድ ችግር በሚፈጠርበት ጊዜ አይዞሽ ብለው ከጎኗ የሆኑ ናቸው። አሁንም መጎኗ ናቸው። በዚህ በደስታውም የዚህ የሞንትሪያል ቤተክርስቲያን ህዝብ ሙሉ በሙሉ እግዚአብሔርንም እያመሰገንን ያለ ነው። ደስተኛ ነን እና ፍቅር ነው ቤተክርስቲያናችን። አንድነት አለ፣ ፍቅር አለ፣ መተዛዘን አለ፣ መረዳዳት አለ። ትንሾች ነን ብዬሻለሁ፣ ብዙ አይደለንም። እንደዚያም ሆኖ ግን ጥሩ ነው የምንኖረው። እዚህ አይነት መልኩ ነው። አሁን እንዲሁም እንደ እግዚአብሔር ፍቃድ እግዚአብሔር ምረድቶን በዚህ ባለፈው ዓመት ላይ ቤተክርስቲያን የራሳችን ገዝተን የራሳችን ቤተክርስቲያን አስመርቀን የራሳችን ቤተክርስቲያን ነው የምንለው። እግዚአብሔር ይመስገን። እጅግ በጣም ደስ ይላል። በእውነት ስላገኘኖትም እጅግ በጣም ደስ ብሎናል። ስለፈቀዱልንም እግዚአብሔር ያክብርልን። ማስተላለፍ የሚፈልጉት ነገር ካለ እድል ልስጥና ላብቃ። በሌላ ጉዳይ በሌላ ጊዜ እንገናኛለን። እሺ፣ ማስተላለፍ የምፈልገው አንዳንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተማሩ ምኔ ከኔ ተማሩ ይላል። እንደ ጽዮን በዓለም ያሉ ኢትዮጵያውያን ልጆች አይቻልም፣ ጥቁር ኢትዮጵያዊ ገና ታዳጊ ሀገር ከፍ ካለው ደረጃ ደርሶ እንደ ጽዮኗ ለዚህ መመረጥ የሜዳሊያ ባለቤት መሆን በብዙ ሺህ ተማሪዎች መካከል ለንግግር መመረጥ አይቻልም ብለው አንገታቸውን የደፉ ልጆች ካሉ እንደሚቻል ከሰሩ፣ በርትተው ከሰሩ፣ ጠንክረው ከሰሩ፣ እግዚአብሔርን ካስቀደሙ እንደሚቻል ለትውልዱ በዓለም ላለው ኢትዮጵያውያን ትውልድ ይህን መልእክቴን አስተላልፋለሁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ አባታችን። እኔም አመሰግናለሁ። ጤና ይስጥልኝ ዓለም ፀሐይ፣ እንደምን አለሽ? እግዚአብሔር ይመስገን። እንኳን ደስ አለሽ። እንዴት ነሽ? እንኳን አብሮ ደስ አለን። ሰላም ነኝ፣ እግዚአብሔር ይመስገን። ሽር ጉዱ መቼም ጦፏል። ኢትዮጵያ ቢኮን ጎረቤት፣ ወዳጅ ዘመድ ሁሉ ተሰብስቦ በቃ ለድግሱ ወዲህ ወዲያ ሲል ነበረ። እንዴት እያከናወንሽው ነው? መቼም በልጅሽ ደስታ በልጅሽ ምርቃት እጅግ ተደስተሻል። እኛም እንኳን ደስ አለሽ እያልን ነው። እንኳን አብሮ ደስ አለን። እግዚአብሔር ይመስገን። በዙሪያዬ እግዚአብሔር ጥሩ መልካም ሰዎችን አዘጋጅቶልኝ እኔ ምንም የሰራሁት ነገር ይሄ አለ ብዬ አልልም እና ከጎን ያሉ መልካም ሰዎች ጽዮን ያንቺ ብቻ አይደለችም የሁላችንም ልጅ ናት ብለው በሰፊው ይሄ ነው ብዬ ከምልሽ በላይ ዝግጅት አዘጋጅተዋል እና አሁን ቅዳሜ ዕለት ነው ዝግጅቱ። ለዛ እግዚአብሔር ይመስገን። በጣም ነው ደስ የሚለው። ጽዮን እንግዲህ አንቺን ለማኩራት አንቺን ለማስደሰት እናቴ ብላ እንግዲህ በትምህርቷ ጎበዝ መሆን እናቴን ማኩራት የሚል ዓላማ ይዛ እንግዲህ እግዚአብሔርም ረድቷት ስኬት ላይ ደርሳለች። አንቺ ምን ተሰማሽ? ጽዮን እንዳሰበችው ተደሰትሽላት? ኮራሽ? አዎ ሁሉ በወዴ ነው። በእርግጥ አልናገርም ምንም ነገር ማለት ያው ቅድሚያ ይሄን ያደረገው መድኃኔዓለም ነው። ክብሩን እሱ ይውሰድ። መውደቅ እንዳለ መነሳት እንዳለ ሁሌ እነግራቸዋለሁ ለልጆቼ ጠንካራ እንዲሆኑ ማለት ነው። ማጣትም ካለ ማግኘት እንደሚኖር ያን እየነገርኩኝና ፈራ እግዚአብሔር እንዲኖራቸው በእግዚአብሔር ቤት ነው ያደጉትና እግዚአብሔር ይመስገን ስለ ሁሉም ነገር፣ ስለ ጥሩም ስለ መጥፎም ነገር እግዚአብሔር ይመስገን ነው ምለው መስዬና አዎ በጣም ደስ ብሎኛል። እኔ ብቻ ሳልሆን ሙሉ ኢትዮጵያውያን እንዲሁም ተወልዳ ያደገችበት ደቡብ ክልል ሐዋሳ በጣም ደስተኞች ሆነው ብዙ ሰው ይደውልልኛልና በዚህ አጋጣሚ እነሱንም ላመሰግን ወዳለሁ። መሲ ድብልቅልቅ ያለ ስሜት እየተሰማሽ ነው እንግዲህ ደስታሽን። የማይቻለውን ከእግዚአብሔር ጋር እንደሚቻል ያሳየች ጀግና ልጃችን ናት። ፈራ እግዚአብሔር በውስጧ ያለ ያው እና ስለሆንኩ ምናልባት ስለ ልጄ ወይ አዳላሽ ልትይን ትችያለሽ። ከኔ በላይ የሚያውቋት በዙሪያዋ ያሉ ቢናገሩ ስለ ጽዮን የተሻለ ነው እና የማይቻል ምንም ነገር የለም እግዚአብሔርን ከያሽ።
እና ሁሉን ችላ እዚህ ደርሳለች እና ከዚህም በላይ እግዚአብሔር ያሳየናል። እግዚአብሔርን ከያዝን እግዚአብሔር ይመስገን ነው ምለው። ሌላ ምለውም ነገር የለም። አሜን አሜን፣ እግዚአብሔር ይመስገን። አስቀድማ እንግዲህ ወደ ኒውዮርክ በተዘጋጀላት ሽልማት ላይ ከእናቴ ውጪ አልሄድም ከእናቴ ጋር ነው ብላ ይዛሽ ስትሄድ ያኔ የነበረሽን ደስታ እንግዲህ በውስጡ ያለውን ነገር በደንብ ያየሽበት አጋጣሚ ነው ብዬ አስባለሁና እስቲ ስለዛ አስታውሽኝ። አዎ ብዙ ጊዜ ጽዮን ከኔ ጋር ነው የምታድረው እና አላርሞ ይረብሸኛል። እኔም ብማር ዛሬ ከሷ በላይ አመጣለሁ ብዬ አስባለሁኝ። በምታጠናበት ሰዓት ሁሌም ተነስቼ ቁጭ እላለሁኝ እና አብረን ስንተኛ ድንገት እንዳው ከሌለው ታማ ትጠብቀኛለች። ናፍቆት ነው በቃ ምን እንደሆን ትኩሳትና ተቅማጥ ያማታል እኔ ከሌለው እና ለዛ ከኔ ተለይታ አታድርም። ለመጀመሪያ ጊዜ ስልክም አልነበራትም እና ሐዋሳ ዩኒቨርሲቲ ውድድር ነበራት። ያንን አሸንፋ ዩኒቨርሲቲው ሽልማት ወደ 6,000 ብር ያን ጊዜ በጣም ብዙ ነበረ ያ ብር እና ሲሰጣት ስልክ ገዛች እና ስልክ እንትን ስትል ኒውዮርክ እንደምትጻጻፍ አላቅም እኔ እና ምንድን ነው እላታለሁ። ማሚ የውጭ እድል አገኘው እንዲያገኘው ስትል ኧረ ሰው አይስማ እባክሽን ዝም በይ እላታለሁ። አላቅም አለማወቄ ማለት ነው። እና ሲልኩላት እኔ ብቻዬን አልመጣም፣ ይሄ ሽልማት የእናቴ ነው። አዎ ዋጋ ከፍዬ አስተምሬያለሁ። የሚያውቀው ያውቃል። ብዙ ሆኛለሁ ለልጆቼ እና የሆንኩትም እግዚአብሔር ስለሰጠኝ ጥንካሬውንም አብሮ ስላደረገልኝ ነው እና ተስፋ ባለመቁረጥ የሰው ልጅ ተስፋ ከቆረጠ ምንም ማየት አይችልም። ተስፋ ባለመቁረጥ እዚህ ደረጃ ደርሰው ለማየት ሁሌ በጸሎቴ እግዚአብሔርን ያው እኔን እንደ ሞግዚት ነው የሰጠኝ ልጆቹን እንዳሳድግ። የኔ አይደሉም ልጆቹ፣ በፈለገ ሰዓት ይወስዳል፣ በፈለገ ሰዓት የፈለገውን ማድረግ የሚችል እሱ ነው እና ሁሌ ጠዋት ጠዋት እለዋለሁ እኔ ሞግዚት ነኝ፣ የምችልበትን አቅሙን ስጠኝ፣ ክፉንም ደጉንም ብዬ በዛ አይነት ሁኔታ ላይ አለሷ አልሄድም ብላ ስትሰጣቸው የሁለታችንም ሙሉ ወጪ ችለው ዱባይ አድረን ከዱባይ ነው ወደዛ ይሄድ ነውና እኔ ምንም አላቅም መስዬ ምንም። ከመሄዳችን በፊት ግን የእግዚአብሔርን ድንቅ ስራ እንዲሁ ተኝተን ምን አልኳት ጽዮን እግዚአብሔር ምን አይነት ድንቅ አምላክ ነው አልኳት። ለምን አለችኝ። ፕሌንን ያህል ነገር የሰራው እንዴት አድርጎ ነው ስል እሷ በሳይንሱ ታስረዳኛለች። ኖ በሳይንሱ አይደለም እኔ ምለው ለሰው ልጅ ጥበብ ሰጥቶ እንዴት ይሄን ያህል ህዝብ ጭኖ በሰማይ ላይ ፕሌን ይበራል ስላት እውነቴን ነው ምልሽ ወር አልቆየንም እግዚአብሔር ካልሽ አይቀር ውስጥ ገብተሽ እዩ አለኝና አሳይ። አንቺ በምን አስበሽ ነው መጀመሪያ እንደዚህ አይነት ምርምር ውስጥ የገባሽው? ብቻ የእግዚአብሔርን ድንቅ ስራ ለሰው ልጅ ምን ያህል እውቀት ጥበብ እንደሚሰጥ ዝም ብዬ ተኝቼ አስባለሁ እና አውሮፕላን እህቴ ቤት ተኝቼ ያልፋል ቶሎ ቶሎ እና አቤት ስራ ግሩም ነው፣ ስራ ድንቅ ነው አምላኬ እላለሁኝ እና እሷ በሳይንሱ እንዲህ ነው እያለች ስታስረዳኝ ሳይንሱን አይደለም ለሰው ልጅ እውቀት ጥበብ የሰጠ ማን ነው? እግዚአብሔር ነው። በቃና ያን ስመራመር እንዲህ ካልሽ አይቀር አለና መድኃኒዓለም ደግሞ እስቲ በሱ ሄደሽ እዩ ድንቅ ስራዬን አለና በኒውዮርክ ከተማ ብዙ ነጮች ባሉበት አንድ ኢትዮጵያዊ ናት ጽዮን። ያን ሰዓት ሶሻል ሚዲያውን ብዙ አልነበረም እና በቃ ሄድን። በጥሩ ሁኔታ ተቀብለውን ተመልሰን ወደ ሀገራችን ወደ ውቢቱ ሐዋሳ መጣን እልሻለሁ መስዬ። ከዛ በኋላ ደግሞ የዚህ የካናዳው ለትምህርት በአክስታችሁ አማካኝነት ወደዛ ሄደች። ግን ያንን 1 ዓመት እንዴት አሳለፈችው ከአንቺ ተለይታ? ምክንያቱም እሷ ከሄደች ከ1 ዓመት በኋላ ነው አይደል አንቺ ወደ ካናዳ የገባሽው? አዎ ደጋግሜ ላክስቴ አደራ እላት ነበረ። ልጄ አንድም ቀን ከኔ ተለይታ አድራ አታውቅም እና ብዙ አደራ ሳበዛባት እንዴ ምን ማለት ነው አለችኝ። አይደለም እባክሽ አደራ አልኳት። ያው እግዚአብሔርም የውስጣችንን አየና በአመቱ የኔንም ጉዳይ አከናወነልኝ። መጣሁኝ። ያው ክፉንም ደጉንም አብረን አሳልፈን እንደገና ኢትዮጵያ ያሉ 2 ልጆቼንም አመጣልኝ። በዛ አይነት ሁኔታ እንግዲህ ብቻሽን ነው ልጆችሽን ያሳደግሽው?
አዎ ብቻዬን ነው። መድኃኒዓለም አብሮኝ አለ። መድኃኒዓለም ወላዲተ አምላክ አለች ከጎኔ ሁሌም በጠራኋት ሰዓት ሁሌም። ድንግል ማርያም ዛሬ ይሄ ቸግሮኛል ስል እሷ ካጠገቤ ናት እና ያለ ወላዲተ አምላክ አንድም ቀን ተጉዤ አላውቅም እና መሲ እመብርሃን አለች ከጎኔ። ብቻዬን አይደለሁም። ሰው ሊመስለው ይችላል። መድኃኒዓለም አለ። እባክሽ ከልጅሽ አሳስቢኝ ብዬ እወጣለሁ። ሁሉን ነገር ታከናውንልኛለች። እግዚአብሔር ይመስገን። በጣም ትልቅ ነገር ነው። በተለያየ ምክንያት ልጆቻቸውን ብቻቸውን የሚያሳድጉ እናቶች ይኖራሉ። ምን ታስተላለፊላቸዋለሽ? ሊነጋ ሲል ይጨልማል የሚባል ነገር አለና ተስፋ አለመቁረጥ እና ሁሌ እግዚአብሔርን መማፀን። ምክንያቱም መልካም ነገር የተሻለ ነገር ሊያዘጋጅልኝ ሲል ብዙ ፈተናዎች ይመጣሉ እና ለምን ብለን መጠየቅ የለብንም እግዚአብሔርን። ለምን ማለት አንችልም። ምክንያቱም እግዚአብሔር ሳያውቅ የሚሆን አንዳችም ነገር የለም እና አንተ ታውቃለህና አበርታኝ፣ አጠንክረኝ፣ በቃ በነገሮቼ ሁሉ ጥንካሬን ስጠኝ። ተስፋ አለመቁረጥ እና ከጠነከርን ምንም ያሰብንበት ለመድረስ የሚከለክለን አንዳችም ነገር የለም። ያ ሁሉ የሚሆነው ግን በጸሎት፣ በስግደት፣ በጾም እነዚህን ከያዝን አሸናፊ ነን። ምንም ነገር ቢመጣ እናልፋለን። አለ ፈተናማ የሰው ልጅ እንዴት ሆኖ መልካም ነገር ሲኖር እኮ የግድ እዚህ ጋር ነገሮች ሁሉ አልጋ በአልጋ አይሆኑም። የግድ መፈተን መቆንጠጥ አለብሽ እኮ። በቃ የሆነ ነገር ሲመጣ ምን አርጌ ነው ጌታ ሆይ ይቅር በለኝ ብለሽ የግድ እንትን ማለት አለብሽ እና ብቻዬን አይደለሁም። መብርሃን አለች ከጎኔ፣ መድኃኒዓለም አለ በዙሪያዬ። ደግሞ እግዚአብሔር ጥሩ ሰዎችን በቃ የሚያበረታቱኝ፣ ጎበዝ ጀግና እናት ነሽ የሚሉ ጥሩ ጎረቤቶች ነበሩኝ። ኢትዮጵያም በተለይ ሐዋሳ ላይ ያሉ ሙሉ የሐዋሳን ሕዝብ ሳላመሰግን አላልፍም። ምክንያቱም ያውቁታል ያለፍኩበትን ህይወትና ምን አይነት እናት እንደነበርኩም ያውቃሉን። በዚህ አጋጣሚ ይሄ ኩራት የኔ ሳይሆን ሙሉ የኢትዮጵያውያን። አትችልም የተባለች ልጅ ዛሬ ላይ ከ19,000 ተማሪ መሀል እንግዲህ ኢትዮጵያውያንን የሚያስቡት በብዙ መንገድ ነው እና ዛሬ ላይ ደግሞ ጽዮን በዚህ አይነት ሁኔታ መድረክ ላይ ስትቆም እግዚአብሔር ይመስገን፣ ክብሩን መድኃኒዓለም ይውሰድ። አሜን። አትችልም የተባለችበት አጋጣሚ ነበር? አትችልም ብለዋት አያውቁም እና ሁሌ በስራዋ ይገረማሉ። ሁሌ ያው ስርዓቷና አንደኛ በቤተክርስቲያን በማደጓ የጠቀማት ነገር እነሱ ጋር ምንም መከባበር የሚሉት ነገር እና የሆነ ዝቅ ብለሽ ስትይ የለም። ያ ጽዮን ግን ለትልቁም ለትንሹም ዝቅ ብላ ነው ትምህርት ቤት ውስጥ እና ያም ብቻ ሳይሆን በውጤቷ የተሻለ ሆና አንገቷን ደፍታ ያን ሁሉ በቃ ታሪክ ነው ለነሱ የሆነባቸው። አንደኛ ካሉት ተማሪዎች ትንሽ እሷ ናት እና ምን አይነት ሁሌ ፕሮፌሰሯ ይላል አያቀኝም፣ ግን ምን አይነት ቤተሰብ ነው ያሳደገሽ? ከምን አይነት ማህበረሰብ ነው የወጣሽው? ምን አይነት ኮሚኒቲ ውስጥ ነው ያለሽው? እስከ ማለት እና ብዙ የሚገረሙባት እና ብዙ የሚደነቁባት ዩኒቨርሲቲ ውስጥ አሁን ለምሳሌ ጨርሳ ከወጣች በኋላ በቤት በምትቀመጥ ሰዓት ሄዳ የላብራቶሪውን እቃ ሙሉውን አጥባ አጽድታ፣ እነሱ ያንን አይጠብቁም። ስትመጣ በቃ በጣም ነው እና እለት ተዕለት የሚገቡ ሜሴጆች ያስደነግጡሻል። የሚላኩ ከፕሮፌሰሮቿም፣ ከዶክተሩ፣ ከዋናው ከትምህርት ቤቱ በአጠቃላይ እና እግዚአብሔር ይመስገን ይህን ያደረገ መድኃኒዓለም ነው። በእሷ ኃይል ሳይሆን እሱ እውቀትን ጥበብን ሰጥቷት ነው እና ያው እግዚአብሔርን የያዘ ሰው ሁሌም አሸናፊ ነው ነው የምለው እኔ። እውነት ነው፣ ምንም ጥያቄ የለው። እንግዲህ አንቺ ብቸኛ በሆንሽበት ሰዓት ወይም ከልጆችሽ ጋር ሆነሽ ብቻሽን የማሳደግ ኃላፊነት በተጣለብሽ ሰዓት ሌላ ህይወት ለመመስረት እድልና አጋጣሚው ነበረሽ።
ግን ደግሞ ያንቺን የራስሽን ህይወት ትተሽ ልጆች ከወለድኩ በኋላ ልጆቼን ነው ማሳደግ ያለብኝ በሚል የወሰድሽውም እንግዲህ ቅድምም ገልጸሽዋል እንደ ሞግዚት ነኝ እኔ ብለሽ እንግዲህ ሙሉ ህይወትሽን ለልጆችሽ ነው የሰጠሽው። እንግዲህ ልጆችሽም እግዚአብሔር ይመስገን እጅግ መልካምና ምስጉን እንደሆኑ የሚያውቋቸው እየተናገሩ ነው። ጽዮን ደግሞ ከመካከል ያንቺ ብቻ ሳይሆን ሁሉም ኢትዮጵያዊ ሊደሰትና ሊደነቅ በሚችል መልኩ ትልቅ ስኬትን አግኝታለች እና በእውነት ጀግና እናት ነሽ። እንኳን ደስ አለሽ፣ እንኳን ለዚያ በቃችሁ ማለት ፈልጋለሁ። አመሰግናለሁ መስዬ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። አሜን። ማመስገን ማለት የምትፈልጊው ነገር ካለ እድል ልስጥ። እሺ፣ በመጀመሪያ የድንግል ማርያም ልጅ መድኃኔዓለም ክርስቶስን አመሰግናለሁ ለዚህ ስላበቃት። ጎረቤቶቼ፣ ቤተሰቦቼ ሙሉ ለሐዋሳ ህዝብ አንድም ቀን ከጎኔ ሳይለዩ አለምዬ በርቺ፣ ጎበዝ፣ ጀግና እናት ነሽ ብለው ልጆቼንም እኔንም ሲያበረታቱኝ የነበሩ ዘመድ አዝማድ፣ ጎረቤቶቼ፣ ሁሉንም የሐዋሳን ህዝብ በአጠቃላይ በአንቺ ስም ከወንበሬ ተነስቼ ይኸው አመሰግናለሁ። እግዚአብሔር ይስጥልኝ። የሰጣችሁኝን አደራ ተወጥቻለሁ። በመቀጠል ካናዳ ውስጥ እዚህ ሞንትሪያል መድኃኔዓለም ያሉ እህት ወንድሞቼ አባት ሆነው እንደ አባት በጸሎትም በምክርም ያገዙን መምህሪት ባረክንም አመሰግናለሁ በአንቺ ስም። ሙሉ የመድኃኔዓለም ቤተክርስቲያን ሁሉንም እከሌ ከከሌ ሳልል ከጎኔ ሆነው አይዞሽ እኛ አለን ብለው ዛሬ ላይ የልጄን የምርቃት ስነ ስርዓት ደፋ ቀና ያሉትን ሁሉንም በእግዚአብሔር ስም እግዚአብሔር ውለታችሁን ብድራችሁን እሱ ይክፈለው ብዬ አመሰግናለሁ። ለዚህ አበቃችንንም ከእግዚአብሔር በታች አክስታችን ቲቲ ድኮን ከነመላው ቤተሰቧ እድሜና ጤና ይስጥሽ መድኃኔዓለም እላለሁ። በጣም ነው ደስ የሚለው። በጣም ደስ ብሎናል። እንኳን ደስ አላችሁ እንላለን በድጋሚ። ማልፍ ያልመሰሉን ጊዜው በአንዴ ሶስቱም ልጆቼ የታመሙብኝ ጊዜ ነበረና እሷን ወደ ሆስፒታል ስወስድ ያችኛዋን ወደ ጸበል ለመውሰድ ሶስተኛውን ማረግበት ግራ የገባኝ ሰዓት ነበረና ቤት ቆልፌ የሄድኩበትም ጊዜ አለ አንዷ ላይ እና ጽዮን እጇ ይሄ ተሰብሮ ተንጠልጥሎ ነበር። ወድቃ ነው ወድቃ ትልቋም እነዚሁ ስትታመም በቃ ወደ የትኛዋ ሊሄድ ብዬ በቃ እግዚአብሔር ሆይ ስል መልሼ ደግሞ አይ አላማረርም እዮብ በብዙ ነገር ተፈትኖ የለም እንዴ አልኩና መልሼ አንተ ያልከው ይሁን በቃ አልኩና ያን ጊዜ አስታውሳለሁ። መሲ አየሽ ይኸውልሽ እናትሽ ያኔ ህመምሽ ስብራትሽ በነበረ ሰዓት የነበረውን ስታስታውስ በእንባ ነው። እናትነት በጣም ልዩ ነው። ወይ መሲ እኔ ስለማሚ እህቶቼን ቢነሩ በቃ በእንባ ነው የምንጨርሰው፣ ተናግረን አንጨርስም። እግዚአብሔር እንዴት እንደሚወደን ያሳየንም መልካም እናት እሷን የመሰለ አንደኛ እሱንም እንድናውቅ በቃ እሱን እንድንፈራ አድርጋን ያሳደገችን ከምንም በላይ ማለት ነው። አሁን እኔ ማረሳውን ብዬ የምናገረው ነገር እኔም እህቴም ሁሌ ታላቅ እህቴ የ1 ዓመት ከ3 ወር ልዩነት ነው ያለን እና ሁሌ የምናስታውሰው ነገር ማሚ ብዙ ወርቅ ነበራት፣ በጣም ብዙ ወርቅ ማለት ነው። እና ለእኛ ለትምህርት ቤት ብላ እሱን እያንዳንዱን እያወጣች ሽጣ ጨርሳ ነው ያስተማረችን ማለት ነው። እና እሱን መቼም አንረሳውም። እኛም ሁሌ በቃ እና እያየችው እጇ ላይ ጌጣውን አይታው ግን ከልጆች አይበልጥብኝም ብላ ጌጧን እንዳለ ሽጣ ነው ያስተማረችን። እና መቼም ማረሳው ደግሞ አንድ ቅዱስ ዳንኤል ኮምቦኒ እንግዲህ ትንሽ ወደድ ይላል የግል ትምህርት ቤት ነው እና ሃይስኩል እዛ እንድንገባ እንትን ሐምሌ 5 ነው መጋቢት 5 ይመስለኛል፣ ሐምሌ 5 ወይ መጋቢት 5 ሄዳ 8ኛ ክፍል ሚኒስትሪ ውጤት ከመውጣቱ በፊት ሄዳ አቡዬ ሩፋኤል ቅዱስ ሩፋኤል ቤተክርስቲያን አለ ከቅዱስ ዳንኤል ኮምቦኒ ትንሽ ራቅ ብሎ እዛ አንግሳ ሐምሌ 5 ተማጽናቸው አቡዬ አደራህን ብላ ተማጽና ከዛ ገባች። በዛው ከትምህርት ቤቱ በመንገዷ ስለነበረ አንግሳ ገባችና ልጆቼን እባካችሁን አስተምሩልኝ
ብላ በጣም አልቅሳ ለመነቻቸው። ብዙ ጓደኞቻችን ላያውቁ ይችላሉ፣ እኛ በዛ ትምህርት ቤት በስኮላርሺፕ እንደተማረ ማለት ነው። በቃ እንደ ሀሳብ ልጆች ሳይጎልብን እናታችን ለራሷ አጉድላ እኛን ግን ለእኛ ሞልታልን ያሳደገችን እና በዛን ጊዜ ላይ እንደገባች ኧረ ውጤት ያምጡ እንጂ ፈተናውን መግቢያውን ይለፉ እንጂ ሁሉ ነገራቸውን ከፍለን እኛ ችለን እናስተምራቸዋለን አሉ። እነሱም በቃላቸው መሰረት እኛም ጥሩ ውጤት ስናመጣ ተቀበሉን። እኔንም እህቴንም ሙሉ ወጪያችንን ዩኒፎርም ሳይቀር መጽሐፍት፣ ሙሉ ነገር እና ሁሌ ምን እላለሁኝ አቡዬ ጸሎቷን ሰምተው ነው እና አቡነ ገብረ መንፈስ ቅዱስ በቃ ያን ጊዜ ስኮላርሺፕ እንዲሰጠን ያደረጉት እሳቸው ስለሆኑ በእናቴ ጸሎት ትምህርት ቤታችንን ከፈሉልን ነው የምለው። የሃይስኩሉን እሳቸው ከፈሉልን ነው የምለው እና እዚህ መታ ደግሞ መሲ ማሚ የምትሰራው የወንድ ስራ ነው። በቃ ጉልበቷን ጨርሳ እኔ ስማር የቤት ኪራይ የምትከፍለው እሷ ናት። በቃ እኔም በጣም የከበደኝ ጊዜ ላይ የትምህርት ቤቴን ለመክፈል በጣም ብዙ $1000 ነበረ የቀረ ትምህርት ቤት። እሱን ለመክፈል አንድ ክፍል በጣም ጠባብ በሳይዝ ባላቃትም በጣም ጠባብ ክፍል ውስጥ አንድ እኔና እሷ ብቻ ሆነን ደባል አስገብተን እዛሽ ደባል እንትን ውስጥ ክፍል ውስጥ ተኮራምተን፣ ግን ኢትዮጵያ ያሉት እንዳይጨነቁ እህቶቼ አንነግራቸውም ነበረ የምናሳልፈውን። ጽዳት ሳይቀር ሰርተናል። ኪችን ገብቼ እኔ ሰርቻለሁ፣ እሷም ራሷን ዝቅ አድርጋ ማለት ነው። እና ዛሬ ላይ እዚህ ስንደርስ ምንም አልጋ በአልጋ ሆኖ አይደለም፣ ዝቅ ብለን ወርደን ግን እግዚአብሔር ተመስገን እያለን ማለት ነው እንትን ያለው የእሷ ጥንካሬ ነው እዚህ ያደረሰን። እኔንም እህቶቼንም ወደፊት ቀና እንድንል ቀና ያደረገችን እናታችን፣ ቀና ብለን ከሰው እኩል እንድንሆን ያደረገች እናትና ሰው እኔን ቢያወድስ ዛሬ ላይ እውነት ለመናገር ስምም መቀየር ቢቻል ኖሮ ዲግሪው ላይ የእሷ ስም ነው የሚገባው። እንዳለችሽ ቅድም ሌሊት ቁጭ ብዬ ሳጠናት አብራኝ ቁጭ ብላ ነው በቃ አላርሜ ረብሻት ነበረ ምናምንና ቁጭ ብላ አብራኝ ነው ያጠናችው። በጣም ትጨነቅ ነበር። እንደውም አሁን በቅርብ ወንበር ላይ ያገኘችኝ እንቅልፍ ይዞኝ ሄዶ ሌሊቱን ሳጠና እና አለቀሰች። ቢቀርስ አለች፣ ቢቀርስ ከሱ አይበልጥብኝም ብላ ማለት ነው ትምህርቱና። እኔ ግን ያው አላማዬን ስለማቅ ወንበር ላይም ተኝቼ ባድር እግዚአብሔር ይመስገን ያው በትልቁ ካሰኝ። እናቴም ከሰው እኩል ሆና ኮርታ ልጄ እኮ ናት እንድትል በዛ መድረክ ላይ ስሜ ሲጠራ ልጄ እኮ ናት እንድትል ያቺ ሞመንት ነበር በጣም ስጓጓት የነበረውና የእሷንም የልፋቷን እግዚአብሔር እናቴን አሰበልኝ። ከምንም በላይ ጸሎቷን ሰማልኝ እና እህቶቼም እኔም በጣም የምንኮራት ዋጋ ስለከፈለችልን እሱን ነው የምናስበው። እና የኢትዮጵያ እናቶች ሁሉ ብዙ እናቶች እናቴ ብዙ የኢትዮጵያ እናቶችን ነው እንትን የምትለው እዚች ጋር እንደሷ ብዙ እናቶች አሉና መድኃኔዓለም እነሱንም በልጆቻቸው ይካሳቸው፣ ጠንክሩ፣ አይዘዋችሁ ነው የምላቸው። በጣም ደስ ይላል። በጣም ትልቅ ነገር ነው። እስቲ እንደው አይኗን እያየሽ ፍቅርሽን ንገሪያት። እናቴ ክብሬ፣ ክብሬ ነሽ፣ ክብሬ ክብሬ። እኔ እንጃ ቃል የለኝም ላንቺ። እኔም እህቶቼም እንወድሻለን፣ እናከብርሻለን። ውለታሽን ሁሉ እያንዳንዱን የከፈልሽውን መስዋዕትነት እያየን ያደግነው እና እግዚአብሔር ደግሞ አሁንም እድሜውን ሰጥቶሽ ጤናውን ሰጥቶሽ ለእኛም ማስተዋልን ጥበቡን ሰጥቶን አንቺን ለማኩራት ያብቃን። እጅግ እጅግ በጣም እንወድሻለን እመቤቴ ማርያም። የድሮ ጸሎትሽን እየሰማች ዘውትር ሲከፋትም መሲ እመቤቴ ነው የምትለው። ማስታውሰው እሱን ነው። ጸሎትም ያስተማራችኝ እናቴ ናትና እኔም ሲከፋኝ እዛ ነው የሚሄደው፣ እመቤቴ ጋር ነው የሚሄደው። በቃ ለእሷ ነግሬያት የቤተክርስቲያን ሰዎችም ምን ሆንሽ ሲሉኝ አልናገርም፣ ወይ ለንስሐ አባቴ ከነገርኩኝ ነው እንጂ ለመድኃኔዓለም ለእናቱ ነግሬ ነው የምወጣው። ለምን እናቴም እንደዛ ስታደርግ ነው ያየሁት። እና ያከበርሽው መድኃኔዓለም አክብሮሻል እና እኔ እንጃ እሱንም አመሰግነዋለሁ። አንቺንም ኑሪልን፣ እህቶችሽም እናት አባት ሆነውናልና እነሱንም አመሰግናቸዋለሁ። ግን ኑሪልኝ፣ በቃ ህይወቴ ነው የምልሽ። እጅግ በጣም ስስማት አትወድም፣ ታስቸግረኛለች በጣም ታስቸግረኛለች። በቃ አልጠግባትም። በቃ በስስት ነው ማያት። በስስት ቤት እስክገባ ይጨንቀኛል።
መንገድ ላይ ቤት ላገኛት እኮ ነው። ከትምህርት ቤት እስክመጣ እያወራኋት በስልክ ነው የምመጣው። እንዴ ቤት ትገናኙ የለ እንዴ ይሉናል። እና ጓደኛዬም ሚስጥረኛዬም በተለይ ደግሞ እህቶቼ እስኪመጡ ድረስ 4 ዓመት 5 ዓመት አንድ ላይ እኔና እሷ ብቻ ነን የነበርነው እዚህ። እና በቃ ሁሉ ነገር እኔ የሆነችኝ። እኔም ጓደኛ የለኝም ብዙ እንትን አልልም። እሷ እናቴም ጓደኛዬም ሚስጥረኛዬም እህቴም ያው ደግሞ ልጅ ናት። አስቀናችሁ በጣም በእውነት እና እህቴም ነው የምትመስላቸው። ኢቨን ኢሚግሬሽን ጠይቀውናል አላምን ብለው እሷማ እህትሽ ናት አሉኝ። ከዛን አራስ ሆና ፎቶ አምጡ ተባልን። ኧረ እባክሽ እውነት ይሄ እንትን ነው። እና ልጅነቷን ለኛ ሰጣችን። በቃ እድሜዋን እኛንም ቅርጥፍ ያደረግነው ነው የምለውና ግን በቃ ለመካስ ያብቃን። ከዚህ በላይ ሁሉ ይገባሻል። እሱ መድኃኒዓለም አሁንም በክብር በሞገስ ያኖርሽ ነው የምልሽ። በእህቶቼም እነሱ ትምህርት ቤት ስራ ስለሆኑ ነው እንጂ እነሱም በደንብ ይናገሩ ነበረ። በጣም ደስ ይላል። እንግዲህ አንቺ በደንብ ገልጸሽላቸዋል። እግዚአብሔር ይመስገን። በእውነት በጣም ደስ ይላል። እንኳን ለዚህ ያበቃችሁ ነው እምለው። መቼም እናትነት ልዩ ነው። ጀግና እናትም ነሽና እንኳን ለዚህ ያበቃሽ። አንቺም ለልጆችሽ ለጽዮንም ሆነ ለሌሎቹ ያው ልጅ አንዱን ካንዱ አታበላልጥም። ስለዚህ የምትይው ነገር ካለ ደግሞ ለአንቺ ምድል ልስጥና በእናንተ ላብቃ። ልጆቼን ወዳቸዋለሁ፣ አከብራቸዋለሁ ላለው እህቶቼንም እናቴንም ወንድሜንም ከእህቶቼ በላይ የእህቶቼ ባሎች አሉ። አቶ ፋሲል አብዲና ሲሳይ ጌታቸውን እጅግ በእግዚአብሔር ስም ይሄው ከወንበሬ ተነስቼ እድሜና ጤና ይስጣችሁ ላለሁኝ። በጣም ለእኔ እንደ ወንድም ከጎኔ ሲያበረታቱኝ የነበሩ በተለይ አቶ ፋሲል አብዲን በጣም አመሰግናለሁ። ባለቤቱን እህቴ ናት ሺወንዝሽ ግርማ፣ እድሜና ጤና ይስጥሽ። ሌሎቻችሁም ስማችሁን እንድጠራ ተናኘ ግርማ፣ መስከረም ግርማ፣ ሙልሴ ግርማ፣ የት ነበርክ ግርማ፣ ይሄ ድል የሁላችሁም ነው። እግዚአብሔር እድሜና ጤና ይስጣችሁ። እናቴ ወድሻለሁ እስካይሽ እግዚአብሔር እድሜና ጤና ሰጥቶ ያቆይልኝ እላለሁኝ። በቃ መስዬ አሜን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል እንግዶቼ ስለሆናችሁ፣ ስኬታችሁን ያሳለፋችሁትን ስላጋራችሁን እጅግ በጣም ደስ ብሎኛል። በሸገር ኢንፎ ሚዲያ ተከታታዮች ስም ከልብ አመሰግናለሁ። በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ለማለት እወዳለሁ። እንኳን አብሮ ደስ አለን። ኢትዮጵያ ስመጣ እንግዲህ መሲ በአካል ለማግኘት ያብቃን፣ ለመገናኘት። አሜን አሜን። በሰላም ያምጣሽ በደስታ። አሜን አሜን አሜን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ